ዶክተር ልጁ ወደ ቤት ልከናል። ውጤት ሳይሰማ እንዴት ይሄዳል? አይ ችግር የለውም ዶክተር። ያው እኛም ቤተሰብ ስለሆነ ውጤቱን እንደሱና መስማት እንችላለን። በጣም ጥሩ። እንደዛ ከሆነ ያው ውጤቱን ለእናንተ ልንገራችሁ። አዎ ዶክተር። በመጀመሪያ ደስ ከሚለው ዜና ልጀምርላችሁ። ደስ ይለናል። እንግዲህ ባረግንለት የአእምሮ ምርመራ መሰረት የአእምሮ ሁኔታው በጣም ጥሩ ሁኔታ ላይ ይገኛል። ምንድን ነው የምትለው ዶክተር? የብሩክ አእምሮ ጤነኛ ነው እንዴ? አዎ። እና ብሩክ ሁሉንም ነገር ያስታውሳል ማለት ነው? እንደሱ ሳይሆን ያለፈ ትውስታውን ሙሉ ለሙሉ አጥቷል። ምንም የሚያስታውሰው ነገር የለም። ዶክተር እና ታዲያ ቆይ ምኑ ነው ጤነኛ ነው ያልከኝ? እንግዲህ ጤነኛ ነው ያልኳችሁ አሁናዊ የአእምሮ ሁኔታው ነው። ማለት አልገባኝም ዶክተር። ምን መሰላችሁ? አሁን ላይ ልጁ አእምሮ መስራትም ሆነ መማር ይችላል። እንኳን ደስ አላችሁ። እውነት ይሄ በመሆኑ በጣም ደስተኛ ነኝ ዶክተር። እኔ የምለው ዶክተር እንዴት ግን ምንም ነገር ሳይማር መኪና መንዳት ቻለ? ከዚህ በፊት ትውስታውን ከማጣቱ በፊት መኪና መንዳት ይችል ነበር እንዴ? እሱማ ያው በፊት በጣም ጎበዝ ሹፌር ነበር። ብዙ ጊዜ ትውስታቸውን ያጡ ሰዎች እስኪላቸውን አያጡ። ማለት አልገባኝም ዶክተር። እሺ ለምሳሌ ላስረዳ፣ በደንብ ስማ። እሺ ዶክተር እየሰማን ነው። አንዳንድ ችሎታዎች በድብቁ አእምሯችን ክፍል አኮንሺየንስ ማይንዳችን ውስጥ ተደብቀው ስለሚገኙ በቀላሉ አይጠፉም። አሁን ለምሳሌ የቋንቋ ችሎታ፣ የመጻፍና የማንበብ እንዲሁም ደግሞ የመኪና መንዳት በአኮንሺየንስ ማይንድ ውስጥ ይቀመጣሉ። እና ዶክተር ከሌላ ትውስታው ጋር ምንም አይገናኝም ማለት ነው? አዎ ምንም አይገናኝም። እኔ እኮ መጀመሪያ መኪና መንዳት አልችልም ስላለኝ በቃ ትውስታው የተመለሰ ለመስሎኝ በጣም ደስ ብሎኝ ነበር ዶክተር። አንተ እንደምትለው የመኪና መንዳት ችሎታው ተመልሶለት አይደለም። ቀድሞውኑ መኪና መንዳት ይችል ነበር። የመኪና መንዳት ችሎታውን ስለረሳው። እና እንደዛ ነው ማለት ነው ዶክተር? ይሄኔ እሱ የረሳው አኮንሺየንስ ማይንድ ውስጥ የተቀመጡ ችሎታዎች ይኖሩታል። በፊት ላይ እንኳን ብዙ ችሎታዎች ነበሩት። ስለዚህ ይህ ችሎታውን እያስታወሳችሁ እንዲጠቀምበት ማድረግ ያለባችሁ እናንተ ናችሁ። እሺ ዶክተር። እኔ የምለው ግን ዶክተር እንደው ካሁን በኋላ ሌሎች ትውስታዎች የሚመለሱለት ይመስልሃል? አሁን ላይ ሆኜ ይመለስለታል አይመለስለትም ማለት አልችልም። ምን ማለት ነው? ሊመለስለትም ላይመለስለትም ይችላል ማለት? ቆይ ቁርጥ ያለ መልስ የለውም እንዴ ዶክተር? እስካሁን እንግዲህ ይሄ በሽታ መድኃኒት አልተገኘለትም። በሽታው ይመለሳል አይመለስም ልል አልችልም። ባልታሰበ ጊዜ ሊመለስ ይችላል። አሁን ገባኝ። እኔ የምልህ ዶክተር እንደው እስከናካቴው ትውስታው እንዳይመለስ የሚያደርግ ነገር ይኖር ይሆን? አልገባኝም። እንደው እስከናካቴው ምናልባት ትውስታው የማይመለስበት መንገድ ካለ ለማወቅ ያለው እምልህ ያው እንደ ቤተሰብ ከሱ ይልቅ ትውስታው የሚመለስበት መንገዶች ላይ ትኩረት ብታደርጉ ጥሩ ነው። እሺ ዶክተር በጣም እናመሰግናለን። እሺ እኔም አመሰግናለሁ። ለማንኛውም የሕክምና ክትትሉ ሊቀጥል። እሺ ሰላም። እናመሰግናለን። ሰላም አለ።